ዛሬ የምንገኘው ሀረር ሲሆን አሁን የምንገኘው ጀጎል ወንዝ ሲቲ ላይ ነው። ጅብ ለማብራት ሀረር ተገኝተናል ማለት ነው። ልምድ አለ እኮ በዚህ ነው እኮ እየተመረቀ የሚገኘው የሀረሪ ማህበረሰብ አንዱ መገለጫ በሆነው ጌጋር ውስጥ ነው። የሀረር ንጉሶች አሚር ማለት ያው ኪንግ ታይትሉ ነው። የሀረር ንጉሶች ነው። የሀረር ንጉሶች ታይትል ነው። 11ኛዋ ብቻ ዩኒክ ሆና ሴት ናት። የፎቁ ክፍል ቁጢ ቀላ ይባላል። ቁጢ 1 2 3 4 5 6 7 ጎዶሎ ቁጥር ነው። ሁሌም ዓለም ጎዶሎ ናት ነው የሚለው። ያንን ነው የሚወክለው። ከላይ ተጠቅልሎ የተቀመጠው ደግሞ ለትዳር የደረሰ ሰው አለ የሚለው ነው የሚያመለክተው። ይሄ ቤት የተፈሪ መኮንን ቤት ነው። መልካም። ተፈሪ መኮንን ማለት አፄ ኃይለ ሥላሴ ናቸው። የትውልድ ስማቸው ተፈሪ፣ የንግስና ስማቸው አፄ ኃይለ ሥላሴ። እቴጌ መነንን ሲያገቡ የጫጉላ ቤታቸው ነበር። ሀረርጌ አውራጃንም ሲያስተዳድሩ እዚህ ቤት ሰው ነበር ያስተዳድሩ የነበረው። ለምርቱ መኪና ጊርጊር ነው። መኪና ጊርጊር ሊባል የቻለበት ምክንያት መኪና ማለት ያው ሴንጀር ማሽኑ ነው የምታየው። ልብስ መስፊያው ጊር የሚለው ደግሞ ድምፁ ነው። እና ያው ፈረንጅ የሆነ ነገር ይሰራል የራሱን አሻራ ሳያስቀምጥ አይደል በሩ ላይ ያው ጣዋታቸው ዞኑ አለ። ዙሪያ ላይ ደግሞ ጽሑፍ አለ። ዝቤት ዘደጃዝማች ተፈሪ መኮንን ሀረር ገዢ አውራጃ 1903 የሚለው ይሄ አፄ ቴዎድሮስ ነው። ጥሩ የጎበዝ ጎራዴ ለወንደን የሚል ጽሑፍ አለ። ሶስተኛ ላይ ደግሞ ያለ የዳግማዊ ምኒልክ ጎራዴ ነው። ጠመንጃም የዳግማዊ ምኒልክ ጠመንጃ ነች። ነፍጥ ትባላለች። ነፍጠኛ የሚለው ቃል ከዚህ ነው የመጣው። ጀጎል ውስጥ ዋናው አደባባይ ይሄ ነው። ፈረስ መጋላ ይባላል። ጥንታዊ ሳንቲሞች ናቸው። ሀረር ከአክሱም ቀጥላ የራሱ ሳንቲም የነበራት ነው። በጣም ባለቅኔ ፎቶግራፈር አርተር ራምቦ ሚዜም ነው። ራምቦ እንግዲህ እዚህ ቤት ውስጥ ለ11 ዓመት ያህል ኖሯል። ይህ መስጊድ ላይ የሚያደርገው ነገር ከሱ አጠገብ ሴንት ሜሪ ካቶሊክ ቸርች አለች። እዚህ ጋር ደግሞ መድኃኔዓለም ኦርቶዶክስ ቤተክርስቲያን አለ። መሀል ላይ ደግሞ ጃሚ መስጊድ አለ። እነዚህ ሶስቱ የተለያዩ ቤተ እምነቶች በ150 ሜትር አጠቃላይ ርቀን ነው የሚኖሩ። በዚህ መሀል 3 ቤተ እምነቶች በአንድ ላይ ሲኖሩ ምንም አይነት ሃይማኖታዊ ግጭት ተፈጥሮ ስለማያውቅ በዩኔስኮ ሀረር የፍቅር የመቻቻል ተምሳሌት የሚለውን እውቅና እንድታገኝ አስችሏታል ማለት ነው። ቪክቶር በልዑል ራስ መኮንን የጦር መሪነት ነበር ወደ ሀረር የዘመተው። እዚህ ጋር ደግሞ ንጉሥ ኃይለ ሥላሴ ናቸው። በ18 ዓመት እድሜያቸው ላይ ሳሉ 18 እድሜያቸው ላይ ቱር ጋይድ ነው ቃላት። ስለዚህ ከእሱ ጋር ሆነን ሀረርን ከሀ እስከ ፐ አብረናት እናያለን ማለት ነው። እነሱን ሁሉ አጠቃለን ለማየት እንሞክራለን። መልካም ጊዜ። ሁላችሁም ሀረርን ኑና ጎብኙ። ቪዚት ሀረር። ሳሪስ ቲቪ ላይ ትገኛላችሁ ማለት ነው። ሳሪስ ቲቪ በአሁኑ ሰዓት ሀረር ይገኛል ማለት ነው። ሀረር የማታ ቪዋ ምን ይመስላል የሚለውን ነገር አብሬ ማሳያችሁ ይሆናል ማለት ነው። ሀረር ላይ ጅብ ልናበላ ሀረር ይደናል ማለት ነው። ሶ ሀረር ላይ ጅብ እናበላለን። አሁን አብረን እንሄዳለን ማለት ነው። ልክ እዚህ ጋር ስንገባ ፍተሻ አለ። በነገራችን ላይ ሀረር በጣም ሰላማዊ የሆነች ሀገር እንደሆነች አይቼ ነው የመጣሁት። እዚህ ጋር ተፈተሽን ከዛ አለፍን። ይኸውላችሁ በቀኝና በግራ መብራት አለው። ጽድት ያለ ነው። በነገራችን ላይ ሀረር የቀኑን ፕሮግራም በቀጣዩ ክፍል ማሳያችሁ ይሆናል ማለት ነው። እሱም ደግሞ ሰብስክራይብ የምታረጉ ከሆነ ባታረጉ ከሆነ አናደርግም። አድርገሻል አይደል? አንተስ አድርጋል? አዎ። ስለዚህ እየሄድን ነው ማለት ነው። ጽድት ያለ ነው በጣም በቃ ምን ብዬ ልንገራችሁ። በነገራችን ላይ ያለው እዛ ከመኪና በላይ ብዙ ባጃጆች ናቸው ያሉት። ባጃጅና ፎርስ ነው። ድሬዳዋ ይመስለኛል ፎርስ የሚበዛው፣ እዚህ ባጃጅ ይበዛል። ሶ በቃ ከፍተኛ የሆነ ባጃጅ አለ ማለት ነው። ህዝቡ የሚጠቀመው እሱ ነው ያየሁት በቀን ውሎ እንዲሁም በማታ ውሎ። ስለዚህ ኮንትራክት እንዲይዘው እንትን ነው ባጃጅ ነው ማለት ነው። ሶ ባጃጅ ነፍ ባጃጅ ነው ያለው በቃ። ስለዚህ በባጃጅ ነው የምትጠቀሙት። ሀረር ስትመጡ በባጃጅ ትጠቀማላችሁ ማለት ነው። ሶ እስኪ እዩት ደግሞ እስኪ በማታ ይሄ አደባባይ ነው። ሙሉ ዲቴል ይዤላችሁ ቀርባለሁ። በቀጣይ ክፍሎች ይዤላችሁ ቀርባለሁ። ይሄ አደባባይ ነው። እቺን አደባባይ እንዞራለን። ሴኩሪቲ ቼክ የሚያደርጉትን ነገር ቼክ ያደርጋሉ። ፊት ለፊት የምታዩት መድኃኒዓለም ቤተክርስቲያን ነው። ከዛ ጉዟችን ወዴት ነው የሚሆነው ማለት ነው? ወደ ጅብ ወደ ማብላት ይሆናል ማለት ነው። አብራችሁ ቆዩ። በሀረር ማታ ምን ትመስላለች፣ ሀረር በማታ ምን ትመስላለች የሚለውን ቪዲዮ ይዤላችሁ ቀርብ ያለው። ታዲያ ምን እያደረጋችሁ ሰብስክራይብ አንተንም አንቺንም ነው በነገራችን ላይ ካላደረግሽ ውጪ
ካላደረግ አንተ መውጣት ትችላለህ። እየቀልድኩ ነው። ሰብስክራይብ አድርጉ፣ ቤተሰቡ ነው። በነገራችን ላይ ለእናንተ አዲስ አበባን በደንብ እናሳያችኋለን። ከአዲስ አበባ እንወጣለን፣ ከሀገርም እንወጣለን እና ብዙ ነገሮችን ይዘንላችሁ ነው እየመጣን ያለ ነው። እቺ ቅምሻ ናት። በነገራችን ላይ የሳሪስ ትንሿ ቅምሻዋን ነው ይዘንላችሁ የመጣም። ታዲያ እናንተ ሰብስክራይብ የምታደርጉ ከሆነ ታበረታቱናላችሁ። አብራችሁን የሀረር ቆይታችን አብራችሁን ቆዩ ለማለት እንወዳለን። መልካም ቆይታ። እዚች ጋር ትንሽ ጨለም ትላለች ግን ወረድን። እዚህ ጋር ይሄ መስጊድ ነው፣ ሀረር ላይ ታዋቂው መስጊድ ነው። 3 መስጊዶች አሉ አስጎብኛችን እንደነገረ ማለት ነው። በቅርብ ርቀት ላይ ካቶሊክ ቤተክርስቲያን አለ፣ ኦርቶዶክስ ቤተክርስቲያን አለ፣ እንዲሁም መስጊድ በቅርብ ርቀት ላይ ነው የሚገኘው ማለት ነው። ኮኔክት የሚያደርጉበት ቦታ ይሄ ቦታ ነው። እዚህ አሁን ወዴት እንወርዳለን ማለት ነው? ወደ ወደ ማውያ እዚህ ትንሽ ጠበብ ትላለች ግን ያምራሉ ናቸው። ህዝቡ ደስ ይላል። ረሃ ነው ምን ብዬ ልንገራችሁ። በቃ ረሃ ነው፣ ህዝቡ ደስ ይላል። ጀስት ከአረብ ሀገራት ከቱርክን ትመስላለች ሀረር ማለት ነው። ሀረር ቱርክን ትመስላለች። እንዲሁም ደግሞ ይሄ ግሪክ አካባቢ ያሉትን አውሮፓ አንዳንድ ከተሞች ያሉትንም ደግሞ ትመስላለች ሀረር። በጣም ደስ ብላኛለች። አብራችሁ ቆዩ። ወደ ሀረር እንድመጣ ካነሳሱኝ ዘፈኖች መካከል አንደኛው ሀና የለቀቀችው ሀዬ የሚለው ዘፈን አንደኛው ነበረ። በጣም ደስ ብሎኝ ነበረ። ቀረጻው፣ ኤዲቲንጉ፣ ሁሉም ነገር በጣም ነበረ ደስ የሚለው እና የእሷን ሚውዚክ ካየው በኋላ ፋይኖት ለምን ሀረርን የማየት ፍላጎት ነበረኝ። ሆኖስ ከተለቀቀ በ3ኛው ቀን ወይ በ5ኛው ቀን ነው በነገራችን ላይ ወደ ሀረር ሄድኩት። አሁን 2 ወር 3 ወር ይሆነኛል ሀረር ኬርኩኝ ማለት ነው። ይሄ ከ3 ወር በፊት የተቀረጸ የሀረር ቪዲዮ ነው። አንዳንድ ነገሮች የተስተካከሉ ነበር ሀረር ላይ። ስለዚህ ይሄ ከ3 ወር በፊት የተቀረጸ ቪዲዮ ነው ልላችሁ እወዳለሁ። ከዛ ደረስን። እዚህ ጋር ነው ይሄ መግቢያ ይሄ ነው በነገራችን ላይ። እዚህ ላይ ኦልሞስት 1000 ምናምን ብር ነው። 3 ነበርን 1000 ምናምን ነው ከፍል። ጂብ ለማብራት ሀረር ተገኝተናል ማለት ነው። እውነታውን ስነግራችሁ በነገራችን ላይ ቦታው በጣም ነው የሚያስፈራው። በተለይ የመጀመሪያ ጊዜ ስትመጡ ያስፈራል። ከዛ ከፊት ለፊት ያሉት ብራዘርና ጓደኛችን ነበር፣ አንድ ላይ ሄድ ነው እነሱ ናና ወርታችን ነው ምናምን ነገር አሉ፣ ቦታውን ስለማናውቀው ምናምን። ከዛ ሄድን። ስንሄድ ማለት ነው ጀለስ ይታያቸዋል። እዛ ጥግ ላይ እዛ ደቅ ብሏል። እዛ ደግሞ ቁጭ ብሎም ደግሞ የሚያበለዋል። ይሄ እኛ የመጣንበት ጊዜ ነው እንጂ ሌላ ጊዜ ቢሆን ይታያቸዋል ይላችሁ እና ጅብ እዚህ ወደ ማብላት እንትን አለን። እየፈራን እየተባንም እንትን አለን። ግን እዚህ ጋር በቃ የታባቱ ምናምን በወኔ ላበላ ገባሁ ማለት ነው። ትንሽ ያስፈራል በነገራችን ላይ። ቁጭ አልኩኝ። ከዛ ሰውየው ምናምን አትፍራ ጣጣ የለውም ምናምን ኖርማል ናቸው የለመዱ ናቸው ምናምን ነገር አለኝ። ብቻ እሱ ያው እንጀራው ነው ምናምን ያውቃል፣ ብዙ ጊዜ ቆይቷል ምናምን እና ሰጠኝ አንዳንድ ነገሮችን እንጨት ሰጠኝ። ከዛ በእንጨት በእጄና ከዛ በአፌ ነው እንዲህ ሳስደርገኝ የነበረው ማለት ነው። ያስፈራል። ጀንቦች ግን በቃ ኖርማል ናቸው ነገር ነገር እያለ ነው እንትን የሚላቸው ለጩጬም ለእንትን አብላለኝ ያበለው ምናምን እዚህ ጋር ቀረስኩ ማለት ነው። ኤክስፒሪየንሱ በጣም እንትን ይላል፣ ያስፈራል። መጀመሪያ እየቆያችሁ ስትመጡ ኖርማል እየሆነ ነው የሚመጣው ማለት ነው። የሚገርም ብቻ የሚገርም ነው። አዲስ አበባ ውስጥ ያሉ ጅቦች ወፍ ሀረር ግን እየተመገቡ ነው አምራችሁ። ጅብ በጣም ነው ግን የሚያስፈራው። እንዴት እንደቻላችሁት እንጃ። ብቻ ኤክስፒሪየንስ አድርጉት። ሪኮመንድ አድርጋችኋለሁ። ሂዳችሁ ኤክስፒሪየንስ ብታደርጉ በጣም አሪፍ። ሌሎም ፕሮግራም ደግሞ በሚቀጥሉ ይዤላችሁ መውጣት ይሆናል ማለት ነው። እዚህ ጋር ጨርስን ማለት ነው። እዚህ ጋር ጨርስ። ከዛ ብራዘር ጀለስ ምናምን ገቡ እነሱ። ብቻ ከጀርባ እንዳለ ራሱ ጅብ ነው በነገራችን ላይ። አንድ ሰው እያየች ነው። ብራዘርን ተቀበልኩት፣ እሱ ገባ። በቃ ስፒሱ ይሄን ይመስላል ማለት ነው። እንመለስ ወደ ማደሪያችን እንመለስ። ይበቃናል። እስካሁን ስለነበረን ቆይታ ደስ ብሎናል። ስለዚህ እንደዚህ አብልተን ምናምን መጣን ማለት ነው። አሪፍ ቆይታ ነበር። ስንመለስ ከውጭ በነገራችን ላይ እንደዚህ ነው የሚመስለው። ያምራል። ደረሰኝ ይሰጧቸዋል በነገራችን ላይ ስትገቡ፣ ዲኬት ምናምን ስትገቡ ይሰጣቸዋል። በስነ ስርዓት ተቆርጦ ነው የምትገቡት። ይህን ይመስላል። በማታ ደግሞ እስኪ ኢንጆይ አድርጓት፣ ሀረርን ኢንጆይ አድርጓት። እኔ በጣም የወደድኳት አሪፍ ከተማ ናት ሀረር ማለት ነው። በቀጣይ ደግሞ ቀጣይ ክፍሎቹን ይዤላችሁ እመጣለሁ። በነገራችን ላይ ሰብስክራይብ የምታደርጉ ሆነና 1000 የምታደርሱኝ ከሆነ ቀጣይ ክፍሎቹን ከቱር ጋይዱን አይታችኋል። ቱር ጋይድ ቃላብ ጋር በጣም የሚገርም ቱር ጋይድ ነው። በነገራችን ላይ ሀረር ከሄዳችሁ ቃላብን ሳታገኙት እንዳትመጡ።
ስልኩንም ከታች አስቀምጥላችኋለሁ፣ የቃላብን አስቀምጥላችኋለሁ። እሱ ነው ሲያሳየን የነበረው፣ ሙሉ ሀረርን ሲያሳየን የነበረው እሱ ነበር። ሙሉ ነገር ቪዲዮ ቀጣይ ይዤላችሁ እመጣለሁ። ግን ምን ካረጋችሁ ነው? ሰብስክራይብ ካረጋችሁ ነው ማለት ነው። ቪዚት ሀረር እንዳለው ቃላብ እኔም ቪዚት ሀረር እላችኋለሁ። ኢንጆይ አድርጓት ሀረርን። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ያው ወደፊት እኮ ማድረጋችሁ አይቀርም። ወደፊት ሰብስክራይብ ማድረጋችሁ ስለማይቀር ገና ካሁኑ ሰብስክራይብ ብታደርጓት ይሻላል። እኛንም አበረታቱ፣ እናንተም ኢንጆይ ይሄንን የሀረርን ጉዞ በጣም ኢንጆይ አድርጉት። እኛም ኢንጆይ እንዳደረግነው እናንተም ኢንጆይ አድርጉት ብለን ቀርጸን አስተላልፍላችኋል ማለት ነው። መልካም ቆይታ ይሁንላችሁ። ከሀረር ቪዚት አብራችሁ የነበርኩት ከሳሪስ ቲቪ ነው ማለት ነው። ከሳሪስ ቲቪ ነው ይሄንን ነገር ሳስተላልፍላችሁ የነበርኩት። አብራችሁን ቆዩ። ሀረር ከተማ ናት። በስመ አብ በጣም ደስ ይላል። እና ምን ማድረግ ይቻላል? ምንም ማድረግ አይቻልም። መታችሁ ግን እዩት። ይሄ ትንሽ ጅቦቹ ጋር ከመሄዳችን በፊት የቀረጽነው ቪዲዮ ነው። አብራችሁን ስለነበራችሁ ደስ ይለናል። ሰብስክራይብ ብታረጉ ደግሞ እኛን ያበረታተናል። ለቀጣይ ክፍል አብረን እንገናኝ። 1000 ሰብስክራይበር በኋላ እንገናኛለን። 1000 ሰብስክራይብ ካረጋችሁ ክፍል 2 ይመጣል። ካልሆነ ግን አዝናለሁ። ግን እንደምታደርጉ በእናንተ እተማመናለሁ። ሳሪስ ቲቪ